ቆይ ከልጅቱ ጋር ያለ ግንኙነት ምንድነው? አንቺ ደግሞ እዚህ በር ላይ ምን ሰራያለሽ? የሞት ፍርድ እንዲፈረድብ ነው እንዴ ፍላጎት? ሻኪራን ፈልጊያት ነበር። ከመቼ ወዲህ ነው እንደዚህ ችኩል የሆንሽው ልጅ? እንዳትጠጉኝ ነው ለተማሪድ አደይ ከኢንስፔክተር ጋር እንድትገናኝ አደርጋለሁ። ምንተ እንዳሉ ያወቅኩ እንዴት አለመጠበቅ እችላለሁ? መቼም አይቀርም አልተዋቸውም። ማን ኪንጎ? አንቺ ደግሞ ከመጀመሩ ነው ያባሽ ተቆርቋሪ ነሽ። ታዲያ እንደሰጠችሽ ለምንድን ነው መተሻል ሰጠሽኝ? ኪንጎ የነገረሽ ትልቅ ማረጋገጫ በአንተ እንደምናደድ ነው እንደሚሰማ እና እኔ አውቀዋለሁ ብዬ ነው የሚያስገብኝ። ያው እሷ ዶክተር ቤት ደርሳ ስትመለስ ሁሌ አቁላን ስታ ነው የምትገባው። ግን ደግሞ ኩኩሻ እሱ አይገባው። ግዛቴ ላይ ደቅ ብዬ ካላዩኝ እኮ የሌለ ነው የሚደብራቸው። ሻኪራ ደግሞ ማናት? ቀለበቱማ እኔ ነኝ የማመጣው። እነሱ እንደሚያስቡላት እኔም ላዳ ያስብላታለሁ። ነገርኩህ። ይልቅና እንሂድ ጎረምሳውን ነው የተረገማችሁ እንዴ ዶክተር ኢንስፔክተር ምን ይልክ ነው አንተ? ዳይመንድ ቆይ ምን እያደረግህ? ቆይ ከልጅቱ ጋር ያለ ግንኙነት ምንድነው የምትሰራው? ምን ሰራው? አንተም የቦስ ተባባሪ ነህ? አልገባኝም። አታስመስል በእናትህ። ቢያንስ አሁን እንኳን እውነቱን ተናገር። ቆይ ይሄ ነገር ምንድነው? እንዴ ኪንጎ ይሄ አድርስ በየሰጠው ወረቀት ነው። ቆይ የተፈጠረ ችግር አለ? አዎ ችግር አለ። ምንድነው እሱ? በፊት የላከኝ ድርጅት ውስጥ ሰራ ነበር። እዛ ድርጅት ውስጥ ነበር የምትሰራው? አዎ ከዚህ በፊት ብዙ ጊዜ በተደጋጋሚ ብዙ ስራ ሰጥቶኛል። የምትሰሩትንም ስራ አውቃለሁ። ግን አንተ ትኖርበታለህ ብዬ አላሰብኩም ነበር። ቆይ ይሄ ሁሉ ጨዋታ ምን አስፈለገ? እንዴ ለሊ እንደዛ ከሆነሽ በኋላ ቤዛ እንዳደረገችው አስመስለ እሷ እንድትቀጣ አደረግ? ቆይ ምን አይነት ሰው ነህ ግን አንተ? አሁን ደግሞ ጭራሽ እኔና ኪንጎ እንደዚህ አይነት ነገር ውስጥ ተከተናል። ቁጭ በሉ። አንቀመጥ። መነጋገር አለብን። እናንተ በተረዳችሁት መንገድ አይደለም ኪንጎ። ኧረ እባክህ እሺ። እና እንዴት ነው በእናትህ ስታየን እልም ያለ ሰገጤ ፋራ ነው እንዴ ምን መስለህ? ኧረ ተው። ወረቀቱን ለማየት እየሞከርኩ ነበር። ሁሉም መድኃኒቶች ናቸው። ቆይ አንተ ከቦስ መድኃኒት እየተረከብክ ነው? እናንተ ናችሁ ያላችሁ። የስንት ሰው ነፍስ እየጠፋ አንተ እንደዚህ ዘናፈር ከስ ብለህ ስትቀመጥ ትንሽ እንኳን አይሰቀጥጥም? በቃ ይበቃሃል ዳይመንድ። ከዚህ በላይ ምንም ነገር እንዳትናገር ትሰማኛለህ? እኔ ስለ ድርጅቱ ምንም ማውቀው ነገር የለም። ድርጅቱ የሚጠቆመኝ ደግሞ ኢንስፔክተር እንጂ ስለ ድርጅቱ ውስጣዊ ነገር እኔ ምንም ማውቀው ነገር የለም። ቆይ እና እኔ መላክ ለምን አስፈለገ? እዚህ የሚጠብቀኝ በጣም ብዙ ስራ ነበር እና እናንተ ስራ ስላልነበራችሁ ብታደርሱት ምንም ችግር የለውም ብዬ አስቤ። በዛ ላይ ደግሞ ኢንስፔክተር አንተ እንዳትሄድ አንተን እንዳይሆን ብሎኛል። ሌላ ሰው ስልክ ጥሩ ነው ብሎኝ ስለነበረ እናንተ ላኳችሁ እንጂ እኔ ስለ ድርጅቱ ምንም ማውቀው ነገር የለም። ቦስ በጣም አደገኛ ሰው ነው። እንደውም ጥሩ ነው። ስለሱ ወደምታውቅ ከሆነ ለኢንስፔክተር ትነግረዋል። አረ ለምን አገለኝም? እኔ ማንም ላይ አልመሰክርም። ለምን? አረ ዶክተር ምን ሆናል እንዴ? ጭራሽ ከፖሊስ ጋር ጭው ወይ? ይኸውልህ እኔ የለሁበትም። እኔ አይመለከተኝም። እኔ ምንም ማውቀው ነገር የለም። እንዴ አሁን አውቃለሁ አላልከኝም? ላንተ ነው። ግን ለፖሊሶቹ ስለ ድርጅቱ ምንም አይነት ማስረጃ አልሰጥም። ለምን? አረ እባክህ ይጨርሱት እንዴ። ወንድሜ ያልሞት አላችሁ እንዴ? ይኸውልህ ዶክተር እራሳችሁ ጣጣችሁን ጨርሱ። እኛ አይመለከተንም እንዴ። አሁን እንደውም የገባኝ እኔ አንተን ራሱ ማመን አይጠበቅብኝም። አሁን ምን እያሰብክ እንደሆነ በምን ይታወቃል? ምን እያሰብክ እንደሆነ ስትል ምንም ከሱ ጋር መነጋገር አያስፈልግም። ና እንውጣ። ወረቀቱን ስትፈልግ አንተ ሄድና ስጠው እና ዳይመንድን እዚህ ውስጥ አትክተት። ይኸውልህ ኪንጎ የምታውቀውን ነገር ተናገር። ወንጀለኞቹን ማጋለጥ ምኑ ነው ያስፈራ ነው ወይስ አንተም እጅህ አለበት? እኔ ማቆም የሰማሁትም ነገር የለም ዳይመንድ። እኔ ከዚህ በላይ መቆየት አልችልም። ሩታ ድምፅ ጠፍቶ ነው ወይስ አልሰማችም? አይ ሩታ በጨረሻሽ ስራውንም አላስገባሽም ማለት ነው። እውነትም ዶክተሩ ልቡ ደንድኖብሻል። ማነው መጣው? አቤት አቤት። አንቺ ደግሞ እዚህ በር ላይ ምን ትሰሪያለሽ? ጎረምሲት። አሁን የገባችውን ልጅ ፈልጊያት ነው። ጥራልኝ ወይ ልግባ? ማ ሩታዬ? እንዴ አንቺ ደግሞ ከሩታዬ ጋር ምን ያገናኝቶሽ እዚህ መጣሽ? ኧረ አንተ ሰውዬ ሰዓቱን አትግደለው። ልጅቷ ራሷን የሆነ ነገር ሳታረግ ታው ልግባ። ቆይ ይኸውልሽ እዚህ ያሹ ቀብራራው የምይ ልጅ በነገሩ ቤት ዝም ብሎ ዘው ብሎ መግባት አይቻልም።
ከየት መጣሽ? ለምን መጣሽ? ወዴት መጣሽ? እንዴት መጣሽ? ማን ጋር መጣሽ? በምን መጣሽ? የሚሉ ጥያቄዎች ሳይመለሱ ዝም ብሎ መግባት አይቻልም። ታካብዳለህ እንዴ? ጥበቃ ነህ እንጂ ሌላ ነገር የሆንክ አስመሰልከው እኮ። የቤቱ ባለቤት ራሱ እንዳንተ አያናፋም። አሁን በእናትህ አሳልፈኝ፣ ወይ ጥራልኝ ወይ ልግባ። አልጠራም። እንዲህ ተነግረሽኝማ አልጠራም። ኡፍ ሰውዬ ጦሽ ነገር እንዴ! በእናትህ ዞር በል። አተ ራሱ ቀብራራው የሚልጅ በነገሩ ና ብያለሁ። ና አንተ በድጋሚ እንደዛ ነገር ትሞክራለህ? በተደጋጋሚ ከእስር ቤቱ ለመውጣት ከአንዴም 2 ጊዜ ስትሞክር ተገኝታል። ሲመስለኝ ለአንተ የእስር ፍርድ በጣም ቀላል ነው። የሞት ፍርድ እንዲፈረድብህ ነው እንዴ ፍላጎትህ? አዎ ይሻለኝ ነበር፣ ብሞት ይሻለኛል። ያለ ጥፋቴ እዚህ ከምታሰር ብሞት ይሻለኛል። አንተ ራስህ ስራን በአግባቡ የሰራ አይደለም። ጭራሽ ወደ እኔ ዞርክ? አዎ በእናንተ ቸልተኝነት ነው እዚህ ያለሁት። ምንድነው ጥፋቴ? እኔ የቤዛና የወንድሟን ጥፋት እኔ ላይ አሸከማችሁ ነው እንጂ እዚህ ያለሁት። እሱ ፍርድ የተሰጠበት ጉዳይ ነው። ይልቅ ከእስር ቤት ለመውጣትና ለማምለጥ የምትሞክረውን ነገር አቁም። አለበለዚያ ግን እኔ ምንም ጥፋት የለብኝም። ያለ ጥፋቴ ነው እዚህ ያለሁት። እሱን መጀመሪያ ነበር መከላከል የነበረብህ። ይልቅ አሁን ንገረኝ፣ ከአቶ ማቲያስ ጋር የት ነው የምትተዋወቁት? ማቲያስ ቢስራ ሜውጭ ብያለሁ። ሜውጭ አንቺ ዛሬ በእጄ ሰበብ እንዳትሆኝ። ማንሽ? ምን ፈልገሽ ነው? ሻኪራን ፈልጊያት ነበረ። አሰሚም እንዴ? ነይ ውጪ። አይ የምትይ ከሆነ በእጄ አጉል ነው የምትሆኝ። ምንድን ነው የምትጫጫው? ታሹ ሩታዬ፣ ቆይ ምንድን ነው ይዘሽብኝ የመጣሽው? እንዴ ሌላ ቀለብተኛ ጎረምሳ አስገባት ብለሽ አልነገርሽኝ? ሰተት ብላ ገብታ እዚህ እንዴ ተከትለሽኝ መጣሽ እንዴ? እና ታዲያ እንደዛ ብለሽኝ ሄደሽ ትቼሽ እንድቀር ፈልገሽ ነበር? ውይ በጣም ነው የማመሰግነው። ውይ ምን አደረገችልሽ? እና ነው አሹተዋት እሺ ከኔ ጋር ናት ነው? አዎ እንደዛ ነው ሩታ? አዎ አለች እኮ። እዚህ ቤት ውስጥ አንድ ስባሪ ሳንቲም ቢጠፋ የሆነ እቃ ቢጠፋ እኔ አሹ ቀብራራው ተጠያቂ አይደለም። አንተ ማነው ኩኩሻ ሌባ ናት ያለክ? እኔ ሌባ ነች አላሉ አልወጣኝም። ነይ በቃ ኩኩሻ መኝታ ክፍል ገብተን እናውራ። አሁን የማታውቀውን ሰው ቤት ድረስ ይዞ መምጣት ምን ይባላል? እንዴ ጉድ እኮ ነው። ግድ የለም እትዬ መጥተው አንድ ነገር ቢናገሩ ኃላፊነቱን ራሷ ትወስዳለች። የብርሃን እናት ሄለን እንዴት ዋልሽ ልጅ? ከየት ተገኘሽ? አጎት ነው ሂጂና ፊትሽን አሳያት ተጨንቃለች ሲለኝ ጊዜ መጣሁት። አዎ አበበ እኮ አሁን እዚህ ነበር፣ ብዙ ተጨዋወትን። ምን ነው ሄለኔ አንቺ አስተዋይ ልጅ አልነበርሽ እንዴ? ከመቼ ወዲህ ነው እንደዚህ ችኩል የሆንሽው ልጅ? ስንት ያየሽበትን ስንት ዓመት የጠበቅሽውን የልጅነት ፍቅርሽን ትተሽው ትመጫለሽ? ምን ላርግ ታዲያ? ትቶኝ እስኪሄድ መጠበቅ ነበረብኝ። ደግሞም ትቶኝ ሲሄድ ድጋሚ መጎዳት አልፈልግም። ይኸውልሽ ልጅ በፍቅር ህይወት ውስጥ እኮ አንዳችሁ ለአንዳችሁ መደጋገፍ መጠባበቅ ያለ ነው። ለምን እንዲህ ታደርጊያለሽ ልጅ? ምን ላስብ ታዲያ? በወቅቱ ተደብቀሽ አዳምጠሽ ከሆነ ለምን እንዴት እንዲህ ልታስብ ቻልክ ብለሽ ይዘሽው መጠየቅ ነበረብሽ። አንቺ ግን ቸኩለሽ ኑሮሽን ትተሽ አፍርሰሽ ወደዚህ መጣሽ። ሄለኔ እናንተ እኮ ልጆች ናችሁ። ገና በህይወት ውስጥ ብዙ መሰናክልና አንዳንድ ችግሮች ሊገጥሟችሁ ይችላል። እነዛን ችግሮች ደግሞ በብልሃትና በዘዴ በማስተዋል ማለፍ አለብሽ። እንደው ተነስተሽ ብን ብለሽ ትመጫለሽ። በዚህ ላይ ደግሞ ለጓደኞችሽ ሆነ እኮ ላጎትሽ መንገር የለብሽም። ብዙ ጊዜ እምቢ ብየዋለሁ። እሱ ግን አለመፍቀዴን እምቢ ማለቴን አይቶ ትቶ ሊሄድ ነበር። ጉድ ሊያደርገኝ ነበር፣ አልተሳካለትም እንጂ። ምን አለ ላታመልጭኝ ባታሮጭኝ። እንዳትጠጋኝ እሺ? ወዴት ነው ሩጫው? አለን ያዛትና ይዘናት ነው። እንዳትጠጉኝ
እንዳትጠጉኝ ነው ወዴትም አልሄድም። አደይ እባክሽ ባልበላ እንጀቴ ጉልበቴን አትጨርሺው። አጉል አታድክሚኝ። ነይ እንሂድ ነው ያልኩሽ። ነይ። ዴቭን ካልለቀቃችሁት ወዴትም አልሄድም። እሺ የምትሉኝን ነገር አላደርግም። ዴቭን ልቀቁት። እሱን ከአጎትሽ ጋር ተነጋግረን ጨርሰናል። ነይ። ልቀቁኝ፣ ልቀቁኝ። ቆየሁብሽ እንዴ? የት ነበርክ? ቤዛ ቤት ነበርኩ። እዛ ምን ትሰራለህ? ላናግራት ሄጄ ነበር፣ ግን እሷ አላገኘኋትም። ወንድሟን ነበር ያገኘሁት። እዚህ መታ ነበር። ምን አለች? ያለችሽ ነገር አለ? ይቅርታ ጠየቀችኝ። የምን ይቅርታ? እኔና እሷን አንተ እንድታስታርቀን እንደነገረችና እንደተጸጸተች ነገረችኝ። አልቀረባትም። እና አንቺ አመንሻት? ኧረ በፍጹም እኔ መቼም የሚሆን ቤዛ ላምናት አልችልም። በድጋሚ ባንቺ ዙሪያ ካገኘኋት ጸባዋ ከአንቺ ጋር ሳይሆን ከኔ ጋር ነው። የምታደርጋቸው ነገሮች እንዳለ ነው የሚያስጠሉት። አዎ ግን ቤኪ ቆይሽ ነውን ማድረግ እችላለሁ? ምንድን ነው ማድረግ ያለብኝ? ምንም። አንቺ ብቻ ማሰብ ያለብሽ ወደፊት ነው። ከኋላ ያሉ ነገሮች መተው አለብሽ። ለሊ ቤዛ በእኔና ባንቺ መካከል ገብታ መበጥበጥ አትችልም። ቤዛ ምንም አለችሽ ምንም እኔን ነው ማመን ያለብሽ። ደግሞ ቤዛ ቤት ብሄድም በአንቺ ጉዳይ እንጂ አንቺን ለመጉዳት እንዳልሆነ እኔ ላይ ተማመኝብኝ ይገባል። ይቅርታ ቤኪ፣ በሳቱ ስላልነገርከኝ ስልክ ላይ ስትደውል ምን ላስብ እችላለሁ? በጣም ነበር የደነገጥኩት። ደግሞ ቤዛን እንደዚሁ የምትታመን ሰው አይደለችም። ምን እየጠነሰሰች እንደሆነ ማን ያውቃል? ምንም ትበል ምንም ትጠንስስ ለሊ፣ ቤዛ በእኔና አንቺ መሀል መግባት አትችልም። ደግሞ ከራሴ በላይ እንደምወድሽ ማወቅ አለብሽ። አውቃለሁ ቤኪ፣ ግን ደግሞ ቤዛ ቀላል ሰው አይደለችም። እሷን ማመንና መስማት ከጀመርን በመሀላችን የማትገባበት ምንም አይነት ምክንያት አይኖርም። አትፍሪ ለልዬ፣ ምንም ቢፈጠር እኔ ከጎንሽ ነኝ። እኔ አንቺን መተው አልችልም። እንደዚህ በአንተ እንድተማመንና ሙሉ በሙሉ ራሴን አንተ ላይ እንደጥል አታድርገኝ። የሆነ ቀን ከተቀየርክ እንዳልነሳውኝ ይሰበርብሃለሁ። መቼም ለሊ፣ እኔ አንቺ ላይ በፍጹም እንደዚህ ነገር አላደርግም። ደግሞ አውቃለሁ እንደዚህ የሚያሳስብሽ ያለፈ ታሪክሽ ነው። ለልዬ፣ እኔ ከአንቺ ጋር ለዘላለም ታምኜ ለመቆየት ቃል ገባለሁ። ስላለልኝ ደስተኛ ነኝ ቤኪ፣ ነገር ግን ልቤ ይፈራል። ፍርሃትሽን መተው አለብሽ ለልዬ። ልትተማመኝብኝ ይገባል። አስተሳሰቤን ሁሉ ነገር ይንቀይረሻል። ምናልባት አንቺን በላገኝ ኖሮ ይሄኔ ጥሩ ቦታ ላይ አልሆንም ነበር። ምናልባትም ይሄኔ ሸበኝ ነበርኩኝ። እሱ የፈጣሪ ምህረት ነው። አንተን ለመጥቀም ብቻ አይደለም ፈጣሪ እኔን የሰጠክ፣ እኔንም በአንተ ሊክሰኝ ስለፈለገ ነው። የኔ ቆንጆ ቃል ገባልሻለሁ። ቃል የገባሁልሽንም ነገር ደግሞ በቅርቡ ታይዋለሽ። ለልዬ፣ አንቺን ትቼ እኔ ደስተኛ መሆን አልችልም። አንቺ ማለት ለእኔ ከፈጣሪ የተሰጠኝ ትልቁ ስጦታዬ ነሽ። ፈጣሪ በስተመጨረሻ ደስተኛ እንደሆነ የሰጠኝ አንቺ ነው። ተመስገን። ውይ ቤኪዬ፣ የኔንስ ማን በነገረ? ምን ነገረሜን ታውቂያለሽ? በአንቺ እናቴ መልሼ ያገኘኋት። እስኪ ተመልከቺ፣ አንቺን ካገኘው በኋላ ሙሉ ህይወቴ ተቀይሯል። ሁሌም ደስተኛ ሆንልኝ ቤኪዬ። አንተ ማለት ለእኔ እንደ ካሳ የተሰጠኝ ሰው ነክ። እኔ የማደርጋቸው ነገሮች ምን ያህል እንደምወድህና ልቤ ላይ ምን ያህል ቦታ እንዳለ ባያሳዩህም ግን አንተ ስላለኝ ብዙ ነገሮች እየቀለሉኝ ነው። አንተ ስላለኝ ብቻ ነገሮች ቀላል መስሎ ይታዩኛል። ገና ከዚህ በላይ ነው አንቺ ማስበኝ ፍቅር። ቆይ ዳይመንድ፣ አንተ የሚጠርጠርከኝ አላመንከኝም? እንዴት ነው ማመን? ሲጀመር ፌክ ከሚሰራ ሰው ጋር አንተ ምን ታደርጋለህ? በዛ ላይ ደግሞ እኔንም ኪንጎንም አደጋ ውስጥ ጥለህን ነበር። ቆይ ዳይመንድ፣ እንዴት ባስረዳህ ነው የሚገባ እንዴ? እኔንም እኮ ኢንስፔክተር አድርግ ያለኝ ነገር ነው ያደረግኩ ያለሁት እንጂ ከድርጅቱ ጋር የሰራሁትም የተነካካሁትም ምንም ነገር የለኝም። ዳይመንድ እንዴ፣ ካላመንከኝ ደግሞ ሄደ ፖሊሶቹን መጠየቅ ትችላለህ። እኔ እኮ ያወከኝ የተግባባ መስሎኝ ነበር፣ ግን አንተ ምንም አልተረዳኸኝም። ይኸውልህ ዶክተር፣ አዘለም ማቀፈም ያው ተሸከመ ነው አይደል? በቃ ተውን፣ እኔና ኪንጎን ተውን። እናንተ ከፖሊሱ ጋር ውሁድና ጨርስ በቃ ጉዳይን፣ እኛን አውጡን ከዚህ ውስጥ። ቆይ እናንተ ምንድን ነው ያስፈራችሁ? እውነቱን የምታውቁ ከሆነ ለምን ተናግራችሁ አታጋልጡትም? ማጋለጥ? አይ ዶክተር፣ ቆይ ቤቲም ኪንጎም ዝም ያሉት ለምን ይመስላል? ሰውየው ከፖሊሶቹ ጭምር መረጃ የሚያቀብለው ትልቅ ሰው አለው ነው የምልህ። ከህግ በላይ ሆነ ምንም ግለሰብ የለም ዳይመንድ። ይልቅ ኪንጎን አናግረውና እውነቱ መጥቶ እንዲናገር አድርገው። ካልሆነ ግን ዳይመንድ። ካልሆነ ምን ዶክተር? ቆይ ኪንጎም ያልካትም ልጅ ሁለቱም ልጆች ሲሰሩ ከነበረ ከተጠያቂነት አይተርፉ። ወይኔ ወንድሜን ለካ ይማል። ምን አይነት እቺ ቤቲ የምትባል የሆነች እንደሆነ ቀርሳ የሆነ ሴትዮ፣ እሷ እኮ ነች እዚህ ጣጣ ውስጥ የከተተችው ዶክተር። ይኸውልህ ዳይመንድ፣ እዚህ መጨነቅ ምንም የሚፈይደው ነገር የለም። ይልቅ ሂድና ኪንጎንም ልጅቷንም አናግራቸው። ከዛ በኋላ መትላል ንገረኝ። ከዛ ከኢንስፔክተር ጋር እንድትገናኝ አደርግሃለሁ። ምንተር? ኢንስፔክተር? ዶክተር እንደው አደራህ፣ እንደው በመጥረጊያ ሲሄድል የኔን ስም ኢንስፔክተር ፊት ዳይመንድ ብለን እንዳታወራ አደራ። ደህና የረሳኝን ሰውዬ ዳይመንድ ብለን እንድታነ
ቀልቤ እንደው ዶክተርዬ እንደው አደራ እሱ ፊት ስሜን እንዳታነስ የረሱኝ ሰዎች ማለት ይሄ ሄሎ ኢንስፔክተር። ቆይ እንዴት እዚህ ድረስ ተከትለሽ መጣሽ? ሞት ምናምን ብለሽ ነው? አንቺ አይደብርሽም እንዴ? የሌለ እኮ ነው ያስደነገጥሽኝ። ስለኔ አስበሽ ተከትለሽኝ ስለመጣሽ በጣም አመሰግናለሁ። አሁን ምስጋናውን ታዩና። ቆይ ማን ነው እንደዚህ የሌለ ያስከፋሽ? ሁሉም ሰው እስቲ እንዴት አልገባኝም። ቆይ የምፈልጋቸው ሰዎች የምወዳቸው ሰዎች ሁሉም ያስከፉኝ። እናትሽም እንዴ? ቆይ ያቺ ፍቅር ናት ምናምን የምትባለው እህትሽ ናት አይደል? አይ ያክስቴ ልጅ ናት። ማሚ በጣም ነው የምታስብልኝ፣ በጣም ነው የምትጨነቅልኝ፣ በጣም ነው የምወዳት። አንዳንድ ጊዜ እንደሞ ወላጅ እናቴ እንደሷ በሆነችልኝ ብዬ እመኛለሁ። እናትሽ ማናት ታውቃታለሁ? አይ የለችም፣ እዚህ አይደለችም እኮ አባቴ ግን አለ። እንዴ እና ምንሽ ነው እንደዚህ መሆንሽ? አንቺ እኮ የሌለ እድለኛ ሰው ነሽ። እናትሽ በህይወት ካለች፣ አባትሽ እዚሁ ቅርብ ከሆነ፣ አክስትሽ እንደዚህ የምትንከባከብሽ ከሆነ እንዴ ምን ፈለግሽ ከዚህ በላይ? እናቴ ሳታስብ ማለቴ ሳይፈልጉ ነው የወለዱኝ። እናቴም አባቴም የራሳቸው ህይወት አላቸው እና እኔ ከተወለድኩ በኋላ እናቴ ለአባቴ ሰታኝ ነበር ሄደችው እና እኔ ደግሞ ከአባቴ ጋር መኖር ስላልቻልኩኝ ወደዚህ መጣሁ። ለምን? አባቴ ሚስት አገባ። የእንጀራ እናቴና አባቴ ከነሱ ጋር እንድኖር ስለማይፈልጉ ትምህርቴን አቋርጬ የኔን ፍላጎት እንኳን ሳይጠይቁ ወደዚህ ቤት እንድመጣ አደረጉኝ። ይሄ ነገር ሁሉ ሆኖ ግን እናቴንም አባቴንም በጣም ነው የምወዳቸው። አንድ ቀን ለኔ ይጨነቁልኛል፣ ያስቡልኛል፣ ይፈልጉኛል ብዬ ሁሉ ጊዜም ነው ተስፋ የማደርገው። በቃ እሺ እንደዚህ አትሁኚ። የሌለ ያስጨነቅሽኝ እኮ ነው። ይቅርታ ግን ማንም የሚረዳኝ ሰው ስለሌለ እኮ ነው። እኔ ሁሉን ነገር እሺ ብዬ ተቀብዬ እየኖርኩ ነው። ማንነቴን፣ አመጣጤን ሁሉን ነገር ተቀብዬ እየኖርኩ ነው። አክስቴ ለኔ ከእናቴም በላይ ናት። በጣም ነው የምትወደኝ፣ በጣም ነው የምታስብልኝ፣ በጣም ነው የምትጨነቅልኝ። ለኔ ከእናትም በላይ ናት። ማሚን በጣም ነው የምወዳት። ደግሞ የኔና የእህቴን ታሪክ ብነግርሽ በራስሽ ህይወት ማማረርሽን ታቆሚ ነበር። እኔ ከተወለድኩ ጀምሮ እናቴንም አባቴንም አላቃቸውም። እና ቆይ ማን አሳደገሽ? እህቴ ናት። እሷም እኮ ያው ትልቅ ልጅ ሆና አይደለም፣ ግን አንዳንዴ ስንጣላ አንድ ሁለት ምናምን ስንባባል ከቤት እየወጣን ምናምን ቅምጥልን ታውቂያታለሽ? አዎ እሷ ቤት አባቷን በጣም ነበር መወዳቸው። ሁሌ ከእህቴ ጋር ስንጣላ እነሱ ጋር ነበር መሄደው። ግን እሷ ላይ ጨክኜ መቅረት ስለማልችል እመለሳለሁ። በዚህ ሁሉ መሀል ግን አንድም ቀን ጠብቀናቸው እንኳን አናውቅም ነበር። ስለሌሉ ነዋ። የኔ እኮ አሉ። እንዳሉ እያወቅኩ እንዴት አለመጠበቅ እችላለሁ? አንዳንድ ጊዜ ራሴን ለምን ብዬ ጠይቀዋለሁ። የምፈልጋቸው የምወዳቸው የሚያስፈልጉኝ ሰዎች ለምን በእኔ ልክ አይፈልጉኝም ብዬ አስባለሁ። ምክንያቱንማ ነገርሽኝ እኮ። ያው እናትሽ በድንገት አንቺን ወለደችሽ። ልታሳድግሽም ስላልቻለች ትታሽ ተሰደደች። አባትሽም የራሱን ህይወት ጀመረ። ለምን እያልሽ ታዲያ ራስሽን ከምታጨናንቂ አሁን ያለሽበትን ያክስትሽን ቤት ህይወት ለምን አጣጥመሽ አትኖሪም? ቆይ እንደዛ እያደረግኩ ነበር። ሁሉንም ነገር በውስጥ ይዤ እየሞከርኩ ነበር። ግን ምን ሌላ ነገር አለ እንዴ? ምንድነው እሱ? ንገሪኝ እንጂ። ዶክተርን ታውቂዋለሽ? የዳይመንድ ጀለስ? ኧረ አይደለም ነው እባክሽ። መቼ ሊያያሉና ነው እነሱ? ምን? እሺ ግን እሱ ምን አረገ? ያሰማም እንዴ? አይዋ ደግሞ አይ ምን ያደረክ ነው? ምን አደረኩኝ? ማንንም ትከታተል? ማንንም? አንቺ ከየት መጣሽ? ላሊጋ ነበርኩ። እሷን እያወራኋት ነበር። ምን ብለሽ? ብዙ ነገር አወራን። ይቅርታ ጠይቅሻት እንዴ? አዎ። ባቡሬ እኮ ቤት መጥቶ ዝቶብኝ ነው ሄደው። አረ ከነሱ ጋር ቢቀርብሽ ይሻላል ቤዛ። አይ መቼም አይቀርም፣ አልተዋቸውም ዳኒ። ቆይ ግን ለምን ባክስቷ በኩል አትበቂያትም? እሷ ነው የምትኖረው። እኔ ሳላስበው ቀርቼ ይመስላል? አስቤዋለሁ፣ ነገር ግን እንደዛ አይሆንም ዳኒ። ለምን? ገጀራው አሁን ላይ ከነሱ ጎን ነው። እኛ ሊተባበረን አይችልም። ግን ያክስትየው መኖሪያ ቤት የሚያውቀው ብቸኛ ሰው እሱ ነው። ከሱ በስተቀር ሊረዳን የሚችል ሰው የለም። እሱማ ግን ያው ከቻልክ አንተ ፈልጋት ዳኒ። ካገኘሃት ጥሩ ነው። ሁሉም ነገር ቀላል ነው የሚሆንልን። እሺ በቃ አድራሻው ምናምን እንፈላልጋለሁ። በቃ ና እንሂድ። ወዴት? በዚህ ጋር? አዎ በዚህ ጋር። ምን ነው ችግር አለ? አረ ችግር የለውም። ነን ነው እንሂድ። እሺ ከምጥል እየመጣሁ ነው። ጠብቂ።
ይቅርታ አልኩሽ እንዴ። የሆነ የምሄድበት ቦታ ስለነበረ ነው። መጣሁ። በቃ እዛው ጠብቂኝ፣ ደርሻለሁ። እሺ። ማን ነበረ ስም? እኔን ነው። ታዲያ እዚህ ጋር ካንተ ውጪ ሌላ ሰው አለ? አረ የለም። ማን? ኪንጎ ማለቴ ንጉሱ። የየትኛው ንጉስ? ማለት ስንት ነን እንዴ? እኔ ነኝ። ታዲያ ምን ደነገጥክ? ለንጉስ ቀና ብለህ አትሄድም ነው ወይስ ችግር አለ? አረ ምንም የለም ኢንስፔክተር። ጥሩ። ያን ጓደኛህን በደንብ አውቀዋል። አንተን እንኳን በተደጋጋሚ ባይሆንም አንድ ሁለት ጊዜ አይቻለሁ። ይቅርታ ኢንስፔክተር፣ ካሁን በኋላ አታየኝም። ጥሩ፣ እንደዛ ነው የሚሻለው። ለእምነት ለማንም አይጠቅም። ሰብሰብ ብላችሁ ብትቀመጡ ነው የሚሻለው። አለበለዚያ መጨረሻችሁ መፈታት የሌለው ስር ነው የሚሆነው። ለነገሩ ሰሞኑን ሰፈሩን እየበጠበጡ ያሉ ሌሎች ናቸው። እናንተ ጥሩ ጸባይ ገዝታችኋል። አዎ ታርመናል ኢንስፔክተር። አልያዝ እዚህ ሰፈር አቶ ማቲያስ የሚባል ባለሀብት ታውቃለህ? አቶ ማቲያስ? አዎ። አይ አላውቀውም። እሺ፣ በሰፈር ውስጥ የምታዩትና የሚፈጠር አዲስ ነገር ካለ አንተም ሆንክ ያ ጓደኛ መጣችሁ አሳውቁኝ። እሺ በቃ አሳውቃለሁ። እኔ ምንሽ አባትሽ እንደተባለው አደጋ ላይ ነው እንዴ? ታዲያስ አልሰማህም እንዴ? በዚህ አይነትማ አደይ መቼስ አባዬን ከዴባ አስበልጣ አታገባውም አይደል? እሱን እንኳን እርግጠኛ መሆን እኮ አይቻልም ብርሃን። ምናልባት ደግሞ አይታወቅም። አይ አባዬማ ምንም መሆን የለበትም። አንድ ነገር ከሆነ በጣም ነው ማዝን። እንዴ አንቺ ደግሞ ከመጀመሩ ነው አባትሽ ተቆርቋሪ ሆንሽ። አባቴን እንደምወደው ለማሳየት እኮ ሁሌም አባዬ አባዬ ብዬ ስሙን መጥራት የለብኝም አይደል? አባቴ በእኔ ልብ ላይ ትልቅ ቦታ አለው። ብርሃን፣ አንተ ሰው መስፍን አልሄድክም እንዴ? ምን ትሰራለህ እዚህ? ምን ተባብለን ነበር? ይቅርታ መስፍኔ፣ አደይና ዴዚ ችግር ውስጥ ናቸውና እነሱን ለማገዝ ነው እዚህ የቀረሁት። አደይ ምን ሆነች? አደይና አጎቴ ወደ ደጋ ይልካት። ለምን ቢባል ነው ወደ ደጋ የሚልካት? መስፍኔ፣ አንተም ታውቅ ነበር እንዴ? አባቴ እኮ ችግር ውስጥ ነው። የምን ችግር? አደይን ለማግባት የታሰበው የንጉስ ልጅ አባዬ ሊያጋባው ቃል የገባለትን ቃሉን ስላጠፈ እዛው እንዳገቱት ነው የተነገረኝ። ማን ያለው? አጎቴ ነው እንደዛ ያለው። በጭራሽ አባትሽን ማንንም ያስገደደው የለም። እኔ አግኝቼው ነበር በገዛ ፈቃዱ እንጂ ማንንም ያስገደደው የለም። በእውነት? ምን አሷሸኝ? ስለዚህ አውቀው አሊን አስፈራርቶት ከዴቪ ለየት ነው ማለት ነው? አዎ እንደዚህ ይሆናል እንጂ አባትሽን ማንንም አስገድዶ የያዘ ሰው የለም። እሺ መስፍኔ፣ አቤ በቃ ና እንሂድና ለአደይ እንንገራት። አሃ ያው ሽካት የሆነ ሽማግሌ እዛ በረት ውስጥ ምን እንደሚሰራ አሁን የገባኝ። በጣም እኮ ነው የሚከብደው። ቆይ ለምንድን ነው ሮማን ያልመጣችሁ? ሮማን ብትመጣማ እንዴት እንደምትሸከም ታሳይሽ ነበር። እንዴ ስራ ይበዛባታል ብዬ እኮ ነው። ታዩ ራሴ ይዘዋለሁ። እህቴ ፍቅር እና ምን ይሁን ፍቅር ፍቅር እማዬ እንዴት ነሽ? ይመስገን። እንዴት ናችሁ? ይመስገን እማዬ። ማሚዬ ላግዝሽ? ቶ ችግር የለም። ኧረ አግዝሽ እማዬ፣ ወንድሜ ነው ተሸከም። በልታሽ በል ቶሎ ተመለስ ደግሞ። እሺ። ኧረ ቶ እኔ ይዘዋለሁ። ደርሰናል እኮ ያው ፍቅር ስትቀብጥ ነው እንጂ ችግር የለውም። አምጣው። አረ ችግር የለውም። ፍቅር ከምትይዘውማ እኔ ራሴ ይዘዋለሁ። ማሚዬ ማሚዬ አልቀረብህም። ተባረክ ልጄ። አሜን ማሚዬ። እማዬ የማወራሽ ነገር ነበር። ፍቅር ነይ እንሂድ። ስለምን? ፍቅር ፍቅር ምን? እማዬ ፍቅር ባለፈው ቤት ይመጣ ነበር። አንቺ ጋር ለምን? ምን ልታደርግ? የሆነ የእጅ ቀለበት ዘመጣችና እንድገዛ ጠየቀችኝ። አንቺ የምታውቂው ነገር አለ እማዬ? ነው ወይስ አንቺ ሳታውቂ ነው እንደዚህ ያደረገችው? እውነት ፍቅር እንደዛ አደረገች? አዎ እማዬ፣ አንቺ የምታውቂ ከሆነ ይሁን፣ ግን ካንቺ ደብቃ ለመሸጥ ከሆነ ያመጣችው ስራዋ በጣም ነው የሚያሳፍረው። ወይ ጉድ! እሺ አሁን ቀለበቱ የት አለ? እሱንማ እማዬ ያው ገንዘብ ሰጥቻት ተቀበልኳት። ሸጥሽው? አይ አለ ቤት ነው፣ ግን ያው ብሩን ስለሰጠዋት መሸጥ አይቀርም። ቤዛ መሸጣችው
እውነት እናቴ ነሽ የምትይ ከሆነ ቀለበቱን አምጥተሽ መልሽልኝ። እንዴ እማዬ፣ ለፍቅር የሰጠው ብርስ? እሱን የሰጠሻትን ብር እኔ ያስመልስልሻለሁ ቤዛ። አይ እማዬ፣ በቃ እንደዛ ከሆነ አመጣዋለሁ። መቼ ነው የሰጠችሽ? ትንሽ ቆይታ አለ እማዬ። ታዲያ እንደሰጠችሽ ለምንድን ነው የምትሽ አልሰጠሽኝ? እንዴ እማዬ፣ አሹን እያወቅሽው መቼ በሩን ይከፍትልኛል ብለሽ ነው? ከበር እንኳን እኮ ያሳልፈኝም። እሺ አሁን ቀለበቱን ይዘሽ ነይ አሁኑኑ። እሺ ቤዛ። አይ ፍቅር፣ አርፈሽ ተቀመጭ ስትባይ አሰሚኝ። አሁን ደግሞ ምን ብለሽ እንደምትሸፍኝ እስቲ እናያለን። ይሄ ሁሉ ነገር ሲያሰሩሽ ያለ ፍላጎትሽ እንዴት ለገንዘብ ብለሽ እንደዚህ አይነት ወንጀል ትሰሪያለሽ? ምን ላድርግ? ገና አንድ ነገር ለመወሰን ስሞክር የምወደውንና የፈታሁትን ባሌን ይዙታል። እሱን ተይው። አሁን ማሰብ ያለብሽ ለራስሽ ነው። ኪንጎ የነገረሽ ትልቅ ማረጋገጫ ነው። የበፊቱ ባልሽ ነው። ከተፋታችሁ በኋላ ለነሱ እየሰራና እየተጠቀመብሽ እንደሆነ ግልጽ ነው። አዎ ማዘሯ፣ እሱ በእኔ ልብ እየተጠቀመ ነው። እኔ ነኝ እንጂ እሱን መርሳት ያቃተኝ። እሱ ከረሳኝ በጣም ቆይቷል። ታዲያ ይሄንን እያወቅሽ እንዴት ለሱ ብለሽ ራስሽን እሳት ውስጥ ተጨምሪያለሽ? ኪንጎ ይምጣና ሁሉንም ነገር እነግረዋለሁ። ሰው የለኝም ብለሽ ማንም የለኝም ብለሽ የነሱ መጫወቻ አትሆኝም። ሰሚኛለሽ? ለሁሉም እነግራቸዋለሁ። ሁሉም ያግዙሻል። ትክክለኛ አውቋለሁ የምትይው ማስረጃ ይዘሽ ክስ መስርቺ። ግን እዛ ውስጥም እኮ ሰው ይኖራቸዋል። ይህ ማለት ደግሞ ሚስጥሩን የሰሙትን ሰዎች እንዳለ ቀድሞ ማስወገዳቸው አይቀርም ማለት ነው። ኪንጎ ደግሞ እንዲረዳኝ የፈለኩት እሱ አንዴ እጁ ገብቶበታል። ግን በእኔ ምክንያት ኩኩሻና ቅምጥል እዚህ ነገር ውስጥ ገብተው የኔ ዕጣ እንዲደርሳቸው በፍጹም አልፈልግም። ኪንጎ እንዴት ነው እጁ ያለበት? እሱንም ወንጀል አሰርተውታል እያልሽ ነው? እዛ ድርጅት ውስጥ እየሰራ የእነሱን ስራ አልተባበርኩም የሚል ሰው እኮ ማንም ሰው አይኖርም። እርግጥ ነው ኪንጎ በሰዓቱ የሚገቡትን እቃዎችም ሆነ የሚፈረሙትን ነገሮች ምንም አያውቅም ነበረ። ነገር ግን እሱ ሳያውቅ በሱ ስም የተፈረሙ በጣም ብዙ ወረቀቶች አሉ። እግዚኦ! እንዴት አይነት ጣጣ ውስጥ ነው የገባችሁት? ወደ ፈተና አታግባኝ ማለት ይሄ ነው። እኔ ምለው እንዴት ብለሽ ነው አሁን ነፃ የምትወጪው? አላቅም ማዘሯ፣ ግን አሁን ላይ የሚሰማኝና የሚረዳኝ ሰው ስላገኘው በጣም ተረጋግቻለሁ። ነገር ግን ከዚህ በር እንደወጣሁኝ ሞት እንደሚጠብቀኝ ጠንቅቄ ነው ማውቀው። የምን ሞት ነው ቤቴ? ሞትን ምን አመጣው? በአንቺም ጸልይ፣ እኔም እጸልይልሻለሁ። ወጣትነትና አማራጭ ማጣት ተደምሮ አንቺን እንደሚከብድሽ አውቃለሁ። ግን ይኸውልሽ ቤትዬ፣ ለማሸነፍ ሞክሪ። የኔ በጣም በዛ ማዘሯ። ምን ውስጥ ራሱ እንደምገባ አላውቅም። ሁላችንም በወጣትነታችን ብዙ ነገር አሳልፈናል። ተጨንቀን ምን ውስጥ እንግባ ብለን በር ዘግተን አልቅሰን እናውቃለን። ግን ቤትዬ ሁሉም ነገር ያልፋል። ይኸውልሽ ቤቲ፣ እኔ እዚህ ቁጭ ብዬ ስታይኝ ምንም መከራ ብዙ ፈተና ያሳለፍኩ አይመስልሽም አይደል? እኔ ከአንቺ የበለጠ ባወራሽ ብዙ ነገር አሳልፌያለሁ። ግን ሁሉም ነገር ያልፋል። ለዛ ነው ልትረጅኝ የሞከርሽው ማዘሯ። በጣም አመሰግናለሁ። አምላኬም ከኪንጎ ጋር ያለ ምክንያት አላገናኘኝም። ወደዚህም ቤት ያለ ምክንያት አይደለም ማለት ነው የመጣሁትኝ። በጣም አመሰግናለሁ እንጂ ረጅም ጊዜ ነው እንቅልፍ እንኳን ባይኔ ከዞረ በጭንቀት ነው ረጅም ጊዜቶችን ያሳለፍኩትኝ። አሁን ግቢና አረፍ በይ። ይኸውልሽ ልጄ፣ ሁሉም ያልፋል። ግን ትንሽ ጊዜ መታገል ይኖርብሻል። ኪንጎ ሲመጣ ደግሞ እነግረዋለሁ። አሁን ግቢና ተኝ። አይ እዚሁ ተኛለሁ፣ ችግር የለውም። ይሄ ቦታ ለማረፍ አይመችም ልጄ። ግቢና አረፍ በይ። ደግሞ እንዳትፈሪ፣ እኔ እናትሽ እዚህ ያለሁልሽ። እሺ፣ አመሰግናለሁ። አንቺ ቆይ፣ ወዴት ነው ሩጫው? የት ለመድረስ ነው? ቆይ አሁን ስደውልልህ ሳታነሳ እናቴ ፊት መጥቶ ማዋረድ ለምን አስፈለገ? ደግሞ አንቺን ለምንድን ነው ማዋረድሽ? እንደውም ጥሩ መልከ መልካም ጓደኛ አለች ነው የምትባዩ። እናቴ ትሰርቃለች ያየች። ኧረ አልቀረብህ። እሱን ተይውና አሁን ለምን ነው የፈለግሽ? በሰዓቱ ለምን አላነሳህም? ልክ እንደዚህ እንድትናደጂ ነበራ ፍቅር። ኧረ በአንተ እንደምናደድ ነው እንደሚሰማ። ታዲያስ እና አልተናደድሽም? እንደውም እኮ እሳት ሆነሻል። አልቀረብህም። እኔ እንኳን በአንተ በማንም አልቀናም። እሺ ይልቅ አንተና እህትህ ከእናቴ ራቁ። እየመጣችሁ እማዬ እማዬ አትበሉ። ቀናት ነው? እኔ እኮ በእኔ ብቻ ምቀኝ ይመስለኝ ነበር። በማሚ ምን ሆነክ? እህትህም አንተም እየመጣችሁ እማዬን ተወዷት ይመስል እማዬ እማዬ አትበሉ። ሂዱና እናታችሁን ፈልጉ። ቆይ የት ሄደን እንፈልጋት? እናት ስላለሽ መመካትሽ ነው? ኡፍ ዳኒ፣ አሁንስ ስልችት አልከኝ። እኔ ስፈልግህ አትገኝ፣ ሳልፈልግህ ደግሞ እየተንከወከው ከኔ ጋር ነህ። ቆይ ችግር ምንድን ነው? በይ 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 ተሸክመሽ ውጪ። ወሬ ታወሪያለሽ? መጀመሪያ ለምን ተቀበልካት? አሁንስ ለምን ትተዋለህ? ና አድርሰኝ። እና ጸባይሽን አታሳምሪ። ለምን ነው ዝም ብለሽ ምን ለፈልፊ? ቆይ ነውን
አሁን መመለስ ትችላለህ። ደርሻለሁ። በቃ እሺ፣ ከፈለግሽ እንደውይ። ከዚህ በኋላማ አልፈልግም። እንዴ ማለት? ቆይ ይሄን ያለ ለምን ፈልገሽ ነው? አሁን ማየ እየመጣች ነው። በኋላ ከወጣው ቤት እመጣለሁ። ኧረ እንዳትመጪ፣ ቤት ቤዛ አለች፣ እንዳትመጪ። ለካ እሷም አለች። በቃ እደውልልሃለሁ። አሁን አንድ ነገር ሳታወራ ሂድ። ማየ እየመጣች ነው። ሄደማ አይከፍትም እንዴ? ምን አስቸኮለሽ? ገና እኮ ማሚ አልደረሰችም። ዳኒ ሂድ በቃ። ትናፍቅኛለሽ ደግሞ። ከናፈቁሽ ኮልሚያ ማ እኔ ፍቅር ነኝ አንተ የምትናፍቀኝ? አልናፍቅሽም? አዎ ነው። አዎ እሺ እኔ እንደውም ትወስጃታለሽ። ከዛሽ ከእንደገና ነይ። ምን እያደረክ ነው? አንተ ምን ሆነ እንደዚህ ቆየው? መቆየት እንዴ ሳሰብስ ፈጣሪ ተረፍ ሲለኝ ጭራሽ አልመጣም ነበር እንዴ። ለምን ምን ተፈጠረ? ቆይ ግን ደህና ነህ? አሁንማ ሄዷል። ቆይ ማንን አግኝተህ ነው እንዴ? ተገናኛችሁ? ፖሊሱን አገኘሁት። እየመጣሁ መንገድ ላይ ከፖሊሱ ጋር ተገናኘ። ለፖሊሱ ነው እንዴ እንደዚህ የምትሆነው? እኔ ደግሞ ቦስን ያገኘ መስሎኝ እንደነገጥኩ እኮ። እና ታዲያ ምን አለክ? ምን ተባባላችሁ? ስለ ቦስ ጠይቀኝ። እናንተ ምን አልከው? ምን እለዋለሁ? እኔ አላቅም ነው እንዴ? አላቅም ለምን ትላለክ? እና እኔ አውቀዋለሁ ብዬ እኔን የሚያስገባኝ ለምንድን ነው እንደዛ የሚያደርገው? አላቅም። ምን ነው በቀረብኝ? ምን አይነት ጣጣ ውስጥ ነው የገባው? እሺ በቃ አንተ ተረጋጋ። ወይ ደግሞ ካልሆነ ያቺ ቤት ይሁዱን ነገር ትናገር። እሷም ተናገረች። ሌላ ሰው እንደዋሸው ከገባው ያልቅልኛል። አረ በቃ ተረጋጋ። አሁን ወደ ቤት እንሂድና ቤቴን እናውራት። ቤት እስካሁን ቤት ናት እንዴ? አዎ ኩኩሻ ተመልሳ ቤት መጣለች ብላኛለች። አሁን እንሂድ። ደግሞ አትፍራ፣ ቁፍጠን በል። እንዴት አልፈራም? ቁፍጠን ስላልኩ ፖሊስ አመልጣለሁ እንዴ? አላመልጥ። አንተ ምን አደረክና ነው ፖሊስ የምትፈራው? በቃ ተረጋጋ አልኩህ እንዴ። አሁን እሺ፣ ከዚህ አካባቢ የፈጠነ ነው ምንም ደስ እያለኝ አይደለም። በጣም ፈርተሃል? አዎ እሱን ከመጣ በፊርማኔንም ወንጀል ውስጥ እንደከተቱኝ ካወቅኩ በኋላ በጣም ፈርቻለሁ። አረ እሷ ታዲያ ይሄን እንዴት አወቀች? ይሄን ራሷ ነች እንደዚህ እንዲው የምታደርገው። እሷ ቦስ የሚላት ነገር እሺ ከማለት ውጭ ምንም ያደርገችው ነገር የለም። ቢሆንስ አንተ ላይ እየተበተቡ እንደነበርከው ጠንቅቃ ነበር የምታውቀው አይደል? እሱን ልክ ነሽ ከመጣ እንደውም አፍንጫ ላይ ቆሜ ነው ማናዛት። አሁን እንሂድ። አረ ተደሙ ትደነግጣለች። ሰማኛለህ? እሷ ምንም ብትሆን እኔ አይመለከተኝም። እሺ በአንተ ደግሞ ቀልድ የለም። አሁን እንሂድ፣ ተነስ። አሹ ወይ ሮማን ውስጥ ያለችው ልጅ ማናት? የሰፈር ጎረምሳ ነች። ከዳይመንድ ጋር ድንጋይ እያሞቁና እየተጋጩ ነው የሚውሉት። እንዴ ታዲያ ከሩታ ጋር ምን አገናኛት? ማለቴ እንዴት ተገናኙ? እኔ ምን አውቄ ብለሽ ነው ሮማኒ? እኔ እስኪ ቁጭ በይ እናወጋ። መቀመጡን ተወና። አሹ ሩታ ምን ሆና ነው? እኔ ምን አውቃለሁ። ሮማኒ ደግሞ ዛሬ ጥያቄ በጥያቄ አድርጎሻል። ያው እሷ ዶክተር ቤት ደርሳ ስትመለስ ሁሌ አቁላን ስታ ነው የምትገባው። የታወቀ ነገር አይደል እንዴ? እሱማ አሹ ልክ ነህ፣ ግን ምን ብሏት ይሁን በጣም ከፍቷታል። ይልቅ እሱን ተይና አሁኑኑ ከቤት ወጡልኝ። እትዬ ሲመጡ ጭቅጭቅ አልፈልግም። በቃ ጭቅጭቅ ነው የሰለችኝ ሮማኒ። ይኸው አውርቼ ሳልጨርስ መጡ። በቃ አሹ ሂድ አንተ ክፈት፣ እኔ እጄ ለሩታ እነግራታለሁ። እሺ አደራ ነገር የለም። እትዬ መጥተዋል፣ ቶሎ አሁን ውጡ በል። እጅሪት አንቺ ነሽ እንዴ? አሹ በሩ እንዳትዘጋው፣ ማየ እየመጣች ነው። ደግሞ እቃውን አስገባው። እኔ እቃ ተሸካሚ ነኝ፣ ጥበቃ ነኝ እንጂ እንደው አንቺ ነበር በዚህ መደበሪያ ጠቅልሎ መርከብ ጭኖ ወደ ሌላ ደሴት መላክ። እንዴ አንቺ አመረርሽ እንዴ? እኔ እኮ ዳይመንድ ሲነግረኝ እየቀለደ ምናምን መስሎኝ ነበር። አንቺ ለካ የምር ፎንጋ ገብቶልሽ ነው። አዎ ልክ ነሽ፣ እውነት ነው፣ ወድጄዋለሁ። ግን ደግሞ እዛ ድረስ የሚሄድኩት እኮ እሱን ብዬ ነው። እሱ ግን አይፈልገኝም። ልክ እንደ እናትና እንደ አባቴ ገፋኝ። ታዲያ በሚፈልጉት ሰው ሁሉ ጊዜ መገፋት፣ አለመወደድ፣ አለመፈለግ አያምም ነው የምትይኝ? ኧረ እኔ ፎንቃ ምንም አይገባኝም፣ ምንም አላውቅም። እንደኔ ግን ማለት ነው ለራሱ ሄደሽ ፊት ለፊቱ እያየሽ ብትነግሪው ይሻላል። የመጣው ይምጣ። እውነት ለመናገር እኮ የማደርጋቸው ነገሮች ሁሉ ከመናገር በላይ ናቸው። ግን ደግሞ ኩኩሻ እሱ አይገባውም። ለምንድን ነው የማይገባው እንዴ? የሰው በሽታ ለማከም መሰለኝ የተቀመጠው። አንቺ እንደዚህ አንዴ ሞታለሁ አንዴ ሌላ ነገር እያልሽ አንቺን መረዳት ካልቻለ ምኑን ዶክተር ሆኖ? ታዲያ እንደዛ አቅፈሽኝ ስቅስቅ ብለሽ ያለቀሽው ለዚህ ነው? በይ ሰው እንዳይሰማሽ። ቢሰሙስ ማን ስለኔ ግድ ሰጥቷቸው የሚሰሙኛሉ ብለሽ ነው? እንደዛ አትበይ። ሰው ሁሉ የራሱ ጭንቀት አለበት። በእርግጥ የአንቺ የቅርብ ሰዎች ሆነው አንቺን መረዳት ባለመቻላቸው በጣም ያሳዝናል። ግን አይፈረድም። ሁሉም የራሱ ጣጣ አለበት እኮ። አንቺ ግን በጣም ገርመሽኛል። ለምን? በደንብ እንኳን ሳታውቂኝ ተከተለሽኝ ቤቴ ድረስ መጣሽ። የኔ ነገር አሳስቦሽ በጣም ነው የማመሰግነው።
ኧረ እባክሽ ደግሞ ቅበጫሉሽ። እኔማ ራስሽን የሆነ ነገር እንዳታረጊ ብዬ ነው ተከትዬሽ የመጣሁት። በሰዓቱ እኮ በጣም ስለተናደድኩ ነው እንጂ እንደዛም አላደርግም። ማድረግ አይደለም እንዳታስቢው፣ የእውነቴን ነው እንዴ። ለማን አባቱ ብለሽ ነው? ዶክተርም ከሆነ እንወገዋለን እንዴ። ለምን ማለቴ ያው ካስቸገረን ያልኩት። አይ እኔ እኮ እንደዛ እንዲሆን አልፈልግም። ብቻ የነገርኩሽን ሁሉ ያመንሽ አይደለማ። ደግሞ በይ እናትሽ መታ እንዳቀውጠው እኔ ከዚህ በላይ ባልቆይ ይሻላል። ውጣ። ደግሞ ያዘበኛችሁም የሌለ ነው ያናደደኝ። አሹ ምን አደረገ እንዴ? ምንድነው ሰው እየመረጠ ነው እንደሚያስገባው? የሌለ ነው ያስደበረኝ። እሺ ንገሪው። ውይ አሹ እኮ ልክፋት አይደለም። ቤት ውስጥ እቃ ቢጠፋ የሚጠየቀው ሰው ስለሆነ ነው። ወይ ሮሚ እትዬ መጥተዋል። እሺ ነይ ኩኩሻ። ወዴት? ማሚ ላስተዋውቅሽ ነዋ። እንዴ ምን ብለሽ? ጓደኛዬ ናት ብዬ ነው። ይኸውልሽ ከዚህ በኋላ ጓደኛሞችንን እሺ በፈለግሽው ሰዓት እዚህ መምጣት ትችያለሽ። ላሹም እነግረዋለሁ። አረ ሌላ ጊዜ እንደዚህ ድንገት መጥቼማ በጣም ይደብራል። ባይሆን እኔ ልሂድ በቃ። እንዴት ተነጋግረን ሀሳብህን ትቀይራለህ ዶክተር? አጋጣሚ የላኩት ልጅ ወደዛ ሳይደርስልኝ ተመለሰ። ለዛ ነው። ለምን? እሱን ነው ያላውቅ። ግን ደግሞ ለዛ ነው ወረቀቱን ያላስገባውልህ እንጂ ቃል የገባሁት ነገር ረስቼ አይደል። እሺ እንደዛ ከሆነ በድጋሚ ላክ። ግን የላከው ሰው ምን ሆኖ ተመለሰ? እሱን አላውቅም። የላከውን ሰው ማንነት ማወቅ ይችላል? አዎ ኢንስፔክተር። ግን ደግሞ ፖስታ የላኩትን ልጅ አንተ የምታውቀው አይመስለኝም። እንደ አጋጣሚ ተደውሎለት ወደ ክፍለ ሀገር ሄዶ ነው እንጂ ሌላ ነገር አስቦ አይደለም። አጋጣሚ ነው ከሆነ። እሺ ዶክተር፣ አዲስ ነገር ካንተ እጠብቃለሁ። በድጋሚ ስለ ትብብር አመሰግናለሁ። መልካም። ቆይ ኪንጎ ምንድን ነው የምታውቀው? ምን አይነት ጣጣ! ሄሎ ሄኒ፣ አለሁልህ። እንዴት ነህ? ይቅርታ በእናትህ ደውዬ ሳልጠይቅህ እንዴት ሆነልህ? የእውነት አንተ እኮ ትችላለህ። የእውነት እንደዚህ እንደምትለኝ ጠብቄ ነበር። ግን ቆይ እንዴት እንደዚህ ልታሸንፍ ቻልክ? አብረው የነበሩት ዶክተሮችስ ምላሻቸው ምን ነበር? አረ ቤታችሁ ግን የሌለ ጸዴ ነው። ወደድሽው? አዎ። ታዲያ ለምን ትንሽ አትቆይ? ኧረ አሁንም ውሃ ስለጠማኝ ልጠጣ ብዬ ነው እንጂ ሲያጡኝ እዛ የሌለ ነው ቀውጥ የሚያደርጉት። እነማን? የሰፈሩ ሰዎች ናቸው። ግዛቴ ላይ ደቅ ብዬ ካላዩኝ እኮ የሌለ ነው የሚደብራቸው። የሌለ ጠምቶኝ ነበረ። እናንተ ምንድን ነው የተሰበሰባችሁት? እቺ ቀውስም ለካ እዚህ ቤት ናት። በሉ በቃ እኔ ልሂድ። ቻው። እቺ ደግሞ እዚህ ምን ትሰራለች? እኔም ብላን የመጣችሁ እሷ? አዎ እሷ። አረ በጣም ጥሩ። እማዬ ስትመጣ ከሷ ጋር ታወሪያለሽ። አንዴ ቀለበት የጠፋ አንዴ ምን የጠፋ የምትለው ለካ አንቺ የማንንም ዱርዬ እየሰበሰብሽ ነው። አሹ ፍቅር ገብታለች? አዎ ቤት ዘልቃለች። እቺ ደግሞ ማናት? ተዋረጂ ሲልሽ ቆይተሽ አሁን መጣሽ? ሰላም ነው ማዘር? ይመስገነው። ማን ልበል አንቺን? ኩኩሻ እባላለሁ። ኩኩሻ? ማን ጋር መጥተሽ ነው? ሻኪራ ጋር ነው። ሻኪራ ጥሩ እናት እንደሆኑ ነግራኛለች። ሻኪራ ደግሞ ማናት? አይ ሩታዬ ማለት እኮ አዎ፣ በእነሱ ያራዳ ቋንቋ ሩታዬ ሻኪራ ናት። ከሩታ ጋር የተዋወቃችሁ መንገድ ላይ ማለቴ እዛ ዳይመንድ ጋር ምናምን ስትመጣ ነው ማውቃት። ለካ ልጄ ከእናንተ ጋር ገጥማ ነው ከቤት ብር እያለች የምትወጣው። ኧረ እኔ ከዛሬ ውጭ አውርቻትም አላውቅም። አሁን እዚህ ለምን መጣሽ? ሰላም ልላት፣ ያው ለሰላምታ ነው የመጣሁት። ከሆነ ጥሩ።
አንተ ማዘሯ ተናደዱ እንዴ ስለመጣው? አይ ደስ ብሏቸዋል። ታዲያ ተነ ዳይመንድ ጋር ምናምን ብለሽ እንዴት አይከፋችሁ? ይልቃው እንዳማረብሽ ውጪ። ይወጣል አለ። ምን ታካብዳለህ ደግሞ? ሻኪራ ከዚህ በኋላ ስትመጣ ዝም ብለህ አስገባት ብለሃለች። እሺ ወዴት ነው የት ነው ምናምን እያልክ እንዳትጋተተኝ በይ እስኪ። እንደው መጀመሪያ ተመልሶ ለመምጣት ያብቃሽ። እኔ የምልሽ ያንን ዳይመንድ ደግሞ ምን ሆነ ነው ብሎ ሀላሹ ቀብራራ ኦቤል አልገባኝም። እልም ብሎ ጠፋ ሰሞኑ። ይኸውልሽ ተው ይሻልሃል። ያው ተመሄድ በፊት ብቅ ብላ እንዴ ሰላም በለኝ በይው። ናፍቆክ ነው? እንዴት አይናፍቀኝ እንዴ? ዳይመንድ እኮ ምንም ቢያበሻቅጠኝ ቢሰድበኝ ውሻ ቢያደርገኝ አንድ ያለኝ ወንድሜ እኮ። ውይ አልቀረባችሁም የእናንተ ወንድምና ደግሞ በቃ አንተ ራሱ አልቀረም። አንሳው እንጂ መጣ። አለሁልሽ። እንዴት አደረግሽልኝ? በእናትሽ። አዎ እከፍላለሁ። እናንተ ብቻ ለየት አድርጋችሁ አዘጋጁልኝ። ሚስቴ በጣም ደስተኛ እንድትሆን ነው ፈልገው። አይ ቀለበቱማ እኔ ነኝ የማመጣው። የሆነች አየኋት ቦታ አለች። እሺ በቃ በጣም አመሰግናለሁ። ማናት የደወለችው? አታውቂያትም እኮ ማን እንደሆነች ንገረኝና አውቃታለሁ። ማናት? ስለ ስራ የሚጠይቁን ጉዳይ ነበረ። ቆይ ቀንጠሽ ብቻ ባሉን። እየቀለድኩ አይደለም ቤኪ። ነገሮችን ደባብሰ ለማለፍ አትሞክር። እኔ እንደዛ ነገር አይመቸኝም። ስለ ስራም ሆነ ስለ ምንም ነገር እኔ እንዳልሰማ የተፈለገ ነገር ነው አይደል? ማናት ንገረኝ። ለምንድን ነው ወጥተ ማውራቱ ያስፈልገው? አቤት ጥርጣሬና ቅናት! በዚህ ጸባይሽማ አንቺን አግብቼ ተቃጥዬ መሞቴ ነው። ኧረ እና በዚህ ልክ እኔ መጠራጠር ተገቢ ነው ለሊ? እና የሚያጠራጥር ነገር ስታደርግ ታዲያ ቁጭ ብዬ እንዳይክ ነው የፈለገው? እመይ ለሊ፣ እንዳምነ ከፈለግ ደውልና አጠገብ ያውራት። አንቺ ደግሞ ታበዣዋለሽ። አሁን መልሽ ያለ ምክንያት ስደውላት ምን ትለኛለች? ምንም ታስብ ጉዳይ አይደለም፣ ደውላት። አንቺ በቃ እንዴ ድርቅ ካልሽ አትመልሽማ። እሺ በቃ አንቺ የሚደብርሽ ከሆነ ችግር የለውም። ተው በቃ እሺ፣ አምናለሁ። የኔ ቆንጆ ተጠራጣሪ ሚስት። ቆይ ግን ለሊን እጅ መጠየቅ አግባብ ነው? እንደሞ ከጭንቀት አይበልጥም። ዛሬ እኮ አደይ ደህና ትሁን አትሁን ምንም የሰማሁት ነገር የለም። የግድ መሄድ አለብኝ። እንደዚህ ማድረግ የለብኝም። ለእሱ ያለኝን ስሜት ይጠራጠራል። ግን ደግሞ የፈለገ ይሁን የእሷን ደህና መሆን ማረጋገጥ አለብኝ። መደወል አለመደወሏን ገብቼ ክለል ማረጋገጥ አለብኝ። እኔም እኮ እነሱ እንደሚያስቡላት እኔም ለአደይ ያስብላታለሁ። የፈለጉትን ይበሉ። ዋናው እሷ ደህና መሆን አለመሆን ማረጋገጥ አይደል? ፀሐዩ በይ ከነ ልጆቹ ይወጣሉ ይመስልሽ? ቆይ አንተ ፍቅርን ስታይ ራስን ዝቅ የምታደርገውን ነገር ተዋላልኩ። አሁን ደግሞ ምን አደረኩኝ? ዝም በል ወሬኛ። እስካሁን ምን ሲሰራ ነው የቆየው? ከእሷ ጋር መጃጃልና እሷን መከታተል የሚጠቅም ነው ይመስላል? ቆይ እሷ ምን አደረገች ቤዛ? አሁን ችግራችን እኮ ከነ ልጅ ጋር ነው አይደለ? ፍቅርዬ ምን አደረገች? ሞኝ ነህ። እሺ ቆይ ፍቅርን ስታያት ሰው መውደድ የሚችልበት ይመስላል? እኔና አንቺ ማፍቀር ከቻልን አዎ እሷም ታፈቅራለች። ለምን ማፍቀር አችልም? ማ እኔ ቤዛ ደግሞ ማንን ሳፈቅራዬ? ባርኪ ነው።
ታዲያ የኛ ሌላ እናንተ ሌላ። ዝም ብለህ የማይመስል ነገር ለማመሳሰል አትሞክር። ይኸውልህ ፍቅርን አፈቀርካት ማለት መጫወቻ አሻንጉሊት ነው የምታደርግ። እሺ ልብህን ሰብስበህ ተቀመጥ። ተይው እሱን ለእኔ ተይልኝ። ይልቅ ቅድም እናቷን ለምንድን ነው ወደኋላ ያስቀረሻት? ስለ ቀለበቱ ልነግራት ነው። እንዴት ማለት አልገባኝም። ይታያል ቀለበት ማነው አምጥቶ የሰጠኝ? ፍቅር። ምን? አዎ አሁንም ቢሆን አርፋ ማትቀመጥ ከሆነና ከወንድሜ ስርስር የምትል ከሆነ ሌላም ነገር አዘጋጅላታለሁ። እሺ አታደርጊውም ቤዛ። እሱም በአይነት አያለ ጠብቅ። በኋላ የሚቆጫችሁን ነገር አታድርጉ። ልቀቁኝ እና ልሂድበት። ይኸውልሽ አደይ እንደው ዝም ብለሽ ለማይረባ ነገር ጉልበትሽንም ኃይልሽንም አትጨርሽ። እንደው ዝም ብለሽ አትጩሂ። ተቀመጥክ እንዴ? እንሂድ እንጂ ጫንዋ። ኧረ አደይን ትቼ መሄድም አልሄድም። እንዴት? አደይ መቼም ከዚህ ኮብልዬ ከተማ ሄዳለሁ ብለሽ እያሰብሽ አይደለም? ፈተናት ከሄድን መች ይቀርልናል ብለህ ጫንዋ። አደይን አታውቃትም ማለት ነው። ምንስ እናቴ ብትል ለእናቷ ሆዷ ቢባባም በአባቷ ጨክና አትሄድም። አታረገው አይደለም? ምን ይታወቃል? ከአባቷ ይልቅ የከንፈር ወዳጇን አስበልጣ ልትሄድ ትችላለች። አይ እንደዛማ አይሆንም። እንደዚህማ አታደርግም። አደይ እንደዚህ አታደርግም ጫኔ። አደይን አታውቃትም። አደይ እንደዚህ ባለጌ አይደለች። በልሽ ካልክ ያንን ጎረምሳ ወደ መጣበት እንሸኘው። ነገርኩህ። ይልቅና እንሂድ፣ ጎረምሳውን እንየው። የተረገማችሁ እሺ ደግሞ ወዴት አባቷ ነው የምትሄደው እንዴ? ዛሬማ ጉድሽን ነው የሚያይሽ። እንዴ ዶክተር ኢንስፔክተር እነጫኔ የቀየው ሰው ሳይ ይዘው ይወጣሉ ብዬ ነበር። እነሱ በዛው ሄደው ቀሩ። ምን እነሱ ነገር አንድ ላይ ተያይዘው ከወጡ ቶሎ አይመለሱም። እኔ ወደ መጣሁበት መመለስ አልፈልግም። ታዲያ ሌላ ወዴት ልትሄድ ፈለግ? አደይን ይዣት መሄድ ነው ፈልገው። አደይን ሳልይዝ ወዴት ንቅንቅ አልል። አይ አንተ ዛሬም በእሷ ነገር ተስፋ አልቆረጥክም? አደይ አባቷን እንዴት እንደምትወድ አልነገረችም? በፊት ልጅ እያለች የአባቷ ንግስት ነበረች። አባቷ በኩራት ሴት ልጅ እያለ የሚያወራላት ምን ያደርጋል፣ እናቷ ናት እንዲህ ልቧን ያደነደነችው እንጂ እሷ ማንንም አታምንም ነበር። እና እያስፈራራኸኝ ነው? እውነቱን ተረድተህ አደይን እንዳታስጨንቃት እየነገርኩ ነው። አደይ መቼም ያንተ ሚስት አትሆንም። አንተም አባቷን በእድሜ ስትታዩ ትልቅ ትመስላላችሁ፣ ግን በአስተሳሰብ የወረዳችሁ ናችሁ። አደይን የምትወዷት ቢሆን የወደደችውንና የመረጠችውን ነገር ትፈቅዱላት ነበር። እናንተ ግን ከሱ ይልቅ ጥቅም መረጣችሁ። ራስ ወዳዶች ናችሁ። አሁን እንዲህ ቃላት ከቃላት ጋር እያደራረግኩ ስለተናገርክ ሀሳቤን የምቀይር መስሎ ነው? በአባት ቀልድ የለም። አባቷ የመጣ እንደሆነ እንዲህ እንደኔ እያለሳለሰ የሚያናግርህ እንዳይመስልህ። አንተ ምን እያደረግህ ነው?
ምን እያደረክ ነው አንተ? ዝም